የ2018 ዓመተ ምህረት የአሪ ብሔረሰብ ዘመን መለወጫ በዓል በአካባቢው የተከሰተውን የማርበርግ ወረርሽኝን ተከትሎ ፕሮቶኮሉን ለመጠበቅ ሲባል ከወትሮ በተለየ መልኩ ጥቂት ተሳታፊዎች በተገኙበት ነው በጂንካ ሁለገብ ስታዲየም የተከበረው። በአባቶች ባህላዊ ምርቃትና መልካም ምኞት በተጀመረው የበዓሉ አከባበር ላይ ንግግር ያደረጉት የአሪ ዞን ባህልና ስፖርት ጽሕፈት ቤት ኃላፊ አቶ ሲሳይ ገልሺም ላለፉት 10 ዓመታት የአሪ ብሔረሰብን በዓል ለማስተዋወቅ ሰፊ ስራ ሲሰራ መቆየቱን አስታውሰዋል። ታጊና በ2009 ዓመተ ምህረት ጀምረን ዛሬ ላይ 10ኛ ዓመት በማክበር ላይ እንገኛለን። በዚህ በ10ኛ ዓመት ጉዛችንን ማዕከል ላይ በርካታ ተግባራትን በባህል ዙሪያ ላይ ትልቅ ኩነቶችን ገንብተን ለመሄድና ወደፊትም ተስፋ የምናደርግበት ጊዜ ላይ ነው የምንገኘው። ዘንድሮ በተሻለ መልኩ ለማክበር ዝግጅት ቢደረግም የማርበርግ ወረርሽኝ ክስተት በተፈለገው ልክ እንዳይከበር ማድረጉን ገልጸው በውስን ሰዎች በጥንቃቄ እየተከበረ ይገኛል ብለዋል። ለዚህም ሳንበገር በዓላችንን ጥንቃቄ በተሞላ መልኩ እዚህ ቦታ ላይ በተመረጠ አግባብ ባቢዎችና ጎድሚዎች የዞን አመራር የከተማ አመራርና የወጣትና የሴቶች ተወካይ ባሉበት በደማቅ ሁኔታ እየተመካከረን እንገኛለን። የበዓሉ መከበር ለማህበረሰቡ ሰፊ አበርክቶ እንዳለው በመጥቀስ በዓለም አቀፍ ደረጃ ለማስተዋወቅም እንደሚሰራም ገልጸዋል። ይህን በዓል ማክበር ከጀመረን ወዲህ በመማር ማስተማር ስራ ውስጥ ተቀርጾ በአግባቡ በእያንዳንዱ ትምህርት ቤት የአፍ መፍቻ ቋንቋ ትምህርት እየተሰጠም ይገኛል። በመሆኑም ቀጣይ ላይ በዓሉን ይበልጥ አጠናክረን ለመሄድና በቀጣይ በዓለም ደረጃም አስተዋውቀን ለመሄድ ቀጣይ ለምንሰራው ስራ በረከፋች ነው ብለን እንወስዳለን። የአሪዞና አስተዳዳሪ አቶ አብርሃም አታ በበኩላቸው በዓሉ ከዚህ ቀደም በሁሉም መዋቅሮች በስፋት ሲከበር መቆየቱን አንስተው ሴቶቹ ለማህበራዊ እድገት ፋይዳቸው የጎላ መሆኑን አስታውሰዋል። ባለፉት ጊዜያት በባህሪ ባላባቶችና ከስሩ ባሉት ባህላዊ መዋቅሮች ጎድሚዎች በሚባሉት ደጃፍ አካባቢ በእያንዳንዱ ቀበሌ እየተከበረ መጥቶ በተለይ በዓሉ ለሰላም፣ ለአንድነት፣ ለአብሮነት፣ ለህብረ ብሔራዊነት ትኩረት የሚሰጥ ከመሆኑ ጋር ተያይዞ ከጊዜ ወደ ጊዜ እየደመቀ መጥቷል። የተከሰተው ወረርሽኝ በዓሉ በተናጥል እንዲከበር አድርጓል ያሉት ኃላፊው ሁሉም በዚሁ መልኩ ሊያከብረው እንደሚገባም አሳስበዋል። ዛሬ በበሽታው ምክንያት ህዝብ ጋር ሳይሆን ለብቻ የማህበረሰብ ተወካይ ከሆኑት ጋር ብቻ አነስተኛ በሆነ መንገድ የፓናል ውይይት በማድረግ ለማሳለፍ እየተገደናል። በዓሉን ሰው በየቤቱና በየአካባቢው በተረጋጋ መንገድ በማክበር ራሱን በመከላከል በዓሉን እንዲያከብር በዚህ አጋጣሚ ጥሪ ማቅረብ ይፈልጋለሁ። በዓሉ በዓለም አቀፍ ቅርስነት ለማስመዝገብ የተጀመሩ ጥረቶች መኖራቸውን ጠቅሰው ይህንኑ ከዳር ለማድረስም ይሰራልም ሲሉ ገልጸዋል። በውስጡ የያዛቸው ለየት ያሉ ባህላዊ አሰራሮች ከመሆናቸው ጋር ተያይዞ በዓሉ በዩኔስኮ በማይዳሰስ የወካይ የዓለም ቅርስ ላይ እንዲመዘገብ ከፍተኛ ስራዎች እየተሰሩ ነው የነበረው። ይበልጥ ዘንድሮ ደግሞ ያንን የሚያጎላና ለዛ ስራ መንገድ የሚጠርግ በዓል ለማክበር ከፍተኛ ዝግጅት እያደረግን ባለንበት በተከሰተው የማርበርግ ቫይረስ በሽታ ምክንያት በዓሉን ዘንድሮ በአደባባይ ከማህበረሰብ ጋር አብረን ማክበር አልቻልንም። በዓሉ ሲከበር የወረርሽኙን የመከላከያ ፕሮቶኮሎች መሰረት አድርጎ መሆኑን በመጥቀስ በዚህ ረገድም የጤና መዋቅሩ ሚና የሚያስመሰግነው ስለመሆኑም አስረድተዋል። በክብር እንግድነት የተገኙት የክልሉ ባህልና ስፖርት ቢሮ ኃላፊ አቶ ኦላዶ ኦሎ በዓሉን ባህልና ቱሪዝም ለህብረ ብሔራዊ አንድነት በሚል መሪ ቃል በድምቀት ለማክበር የታለመ ሲሆን በጥቂቱም ቢሆን መልካም እሴቶቹን የምንካፈልበት አኩሪ ፌስቲቫልም ጭምር ነው ሲሉም ገልጸዋል። ባህልና ቱሪዝም ለህብረ ብሔራዊ አንድነት በሚል መሪ ቃል በአደባባይ ለማክበር በምንሰናዳበት ወቅት በህዳር ወር መጀመሪያ ሳምንት ጀምሮ በጂንካ ከተማ ድንገት በተከሰተው ማርበርግ ቫይረስ በሽታ ምክንያት የዘንድሮን የአደባባይ በዓል ለማክበር አልቻልንም። ዛሬ በዚህ ሁኔታ በአዳራሽ ወይም ደግሞ በዚህ መልኩ መሰብሰባችን በዓሉም ከማክበር ለማመልከት ባሻገር እኛን የሚገልጹንን ሰላም፣ ፍቅር፣ መተሳሰብና አንድነት የሆኑ የዲጂታጊና እሴቶች ለመቀበልም ጭምር ነው። ዲጂታጊና ትብብርን፣ መዋደድን፣ ጠንክሮ መስራትንና የማህበረሰብን መንፈስ በእጅጉ የሚያቀጣጥል ፌስቲቫልም ነው። ይህንን አኩሪ በዓልም ወደ ትውልድ ለማሸጋገር በጥናት ላይ የተመሰረተ ስራ እንደሚሰራ በመጠቆም ለማህበረሰቡ እሴት መልማትም ሁሉም የድርሻውን እንዲወጣም አሳስበዋል።